ኢራን አያቶላ አሊ ኻሜኒን የሚተኩትን መንፈሳዊ መሪ እንደመረጠች ተሰምቷል። ኢራን ስም ከመጥቀስ ተቆጥባለች። ነገር ግን መራጮቹ የሚመርጡትን ሰው በስምምነት መርጠዋል ስትል መግለጫ ሰጥታለች። ይህ እንደተጠበቀ ሆኖ የቀድሞ አያቶላ አሊ ኻሜኒን ልጅ ሞጅተባ ካሚኒ ስምም እየተያያዘ ይገኛል። ሞጅተባ ኻሜኒ የአባቱን ቦታ ሊወርስ እንደሚችል እየተነገረ ይገኛል። ለመሆኑ ሞጅተባ ኻሜኒ ማን ነው? ምን አይነትስ አቋም ሊያራምድ ይችላል? የሚለውን ጉዳይ እንመለከታለን። እስራኤል ደግሞ ማንም ይመረጥ ማንም በእስራኤል የአየር ጥቃት ሰውየው መገደሉ አይቀርም እያለች እየፎከረች ትገኛለች። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከብሪታንያው መሪ ጋር እሰጥ አገባ ውስጥ ገብተዋል። የብሪታንያውን መሪ ኪር ስታርመርን ስም ጠቅሰው ካሸነፍን በኋላ ጦራችሁን አንፈልግም፣ እዛው ያዙልን በማለት የተናገሩት ንግግር ብዙዎችን አስገርሟል። የብሪታንያዋ የውጭ ጉዳይ ሚኒስትር ደግሞ አሜሪካ ጦርነት ውስጥ በገባች ቁጥር አብረናት አንዘፈቅም ማለታቸው እያነጋገረ ይገኛል። የቀድሞ የብሪታንያ ጠቅላይ ሚኒስትር በዚሁ ጉዳይ ላይ የሰጡት አስገራሚ አስተያየትንም ይዘነዋል። ጉዳዩን እንቃኘዋለን። በሌላ በኩል እስራኤልና ኢራን ሚሳኤል እየተለዋወጡ ይገኛሉ። አሁንም ጦርነቱ ቀጥሏል። ባህሬን ተመታለች። የውሃ ማጣሪያዋ ጭምር ሳይቀር ነው በኢራን ተመቷል የተባለው። ሳውዲ አረቢያን ጨምሮ የተለያዩ ሀገራት መጠቃታቸውን እያሳወቁ ይገኛሉ። የኢራኑ ፕሬዝዳንት መሱድ ፐዘሽኪያን ይቅርታ ከዚህ በኋላ አንነካችሁም ብለው ለገልፍ ሀገራት ይቅርታና ማረጋገጫ ቢሰጡም የኢራን ቃል አልተጠበቀም እየተባለ ይገኛል። ይህ እንዳለ ሆኖ እስራኤል ቴህራንንም ሊባኖስንም ለጉድ እየደበደበች ትገኛለች። የሂዝቦላህ መሪዎች የሚገኙባቸው ሆቴሎች ሳይቀሩ እየተመቱ ይገኛሉ ተብሏል። ጦርነቱ ከዚህም ከዚያም ተፋፍሞ ቀጥሏል። እንዲሁም የሰሞኑን መነጋገሪያ ስንመለከት የአሜሪካ ወታደሮች በኢራን እጅ ወድቀዋል፣ ተማርከዋል የሚለው ዜና አየሩን ሞልቶት እንደነበር ይታወቃል። ትልልቆቹ መገናኛ ብዙሃን ይህንን ባያረጋግጡም ማህበራዊ ሚዲያው ግን ይህንን ሲዘውረው መክረሙ የሚታወስ ነው። ታዲያ የኢራኑ ባለስልጣን ይህንን ጉዳይ በተመለከተ አረጋግጠው አው ሪፖርቶች ደርሰውናል፣ የአሜሪካ ወታደሮች በእጃችን ይገኛሉ ማለታቸውን ተከትሎ አሜሪካ ምላሽ ሰጥታለች። ምላሿ ምንድነው? እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ጥቃቱ እዚህም እዚያም ቀጥሏል። ተፋላሚዎቹ ሚሳኤሎቻቸውን እየተሞሻለቁ ይገኛሉ። እስራኤል በኢራን ላይ፣ ኢራን በእስራኤል ላይ የሚያደርጉት ተኩስ ሊቆም አልቻለም። እስራኤል በተለይ ቴህራንንም ቤሩትንም እየደበደበች ትገኛለች። ሆቴሎች ጭምር አልቀሯትም ተብሏል ስትደበድብ። በተለይ የሂዝቦላህ አመራሮች ይገኙባቸዋል የተባሉ አድራሻዎችን እስራኤል አድና እየደበደበች ሲሆን፣ ኢራን ደግሞ ከየአቅጣጫው የምትተኩሳቸው ሚሳኤሎች ተጠናክረው ቀጥለዋል። የኢራኑ ፕሬዝዳንት መሱድ ፐዘሽኪያን ጎረቤቶቻቸውን የገልፍ ሀገራትን አናጠቃም፣ እስካሁን ለነበረውም ይቅርታ ብለው ይቅርታ ቢጠይቁም ጥቃቶች ግን ተጠናክረው መቀጠላቸው ነው የተሰማው። ባህሬን የውሃ ማጣሪያ ጭምር ተመታብኝ ስትል የተባበሩት አረብ ኤምሬትስ፣ ኳታር፣ ሳውዲ አረቢያና ሌሎች ሀገራትም እኛም ተመተናል እያሉ ይገኛሉ። የፕሬዝዳንት መሱድ ፐዘሽኪያን ይቅርታና ማረጋጊያ ምንድን ነው? ማባበያ ወይስ ማታለያ የሚሉ ጥያቄዎችም እየተጠየቁ ይገኛሉ። ከእናንተ በኩል ጥቃት እስካልመጣብን ድረስ አንነካችሁም ተብለው የነበሩት እነዚህ ሀገራት ታዲያ ከፕሬዝዳንቱ ቃል በኋላ ስለምን ተነኩ? ኢራን በአደባባይ ይቅርታ ብላ በተግባር ግን ሚሳኤልና ድሮን መላኳስ ምንድን ነው በሚል እየተነሳ ይገኛል።
ኩዌትም ተመትቻለሁ የሚል ሪፖርት አቅርባለች። ይህ እንደተጠበቀ ሆኖ በአካባቢው የሚደረጉ ፍልሚያዎች በቀጠሉበት ሰዓት አሜሪካና እስራኤልም በቴህራን ላይ ከባድ ድብደባ እየፈጸሙ እንደሚገኙ ታውቋል። ኢራን አሁንም እየተመታች ትገኛለች። የተለያዩ ወታደራዊ መሰረተ ልማቶቿ ብቻ ሳይሆኑ ሌሎች የሲቪል መሰረተ ልማቶቿ እንደተመቱባትም እያነሳች ትገኛለች። በዚሁ በጦርነቱ ጉዳይ የተነሳው አንድ ነገርም አሁንም ማነጋገሩን ቀጥሏል። የአሜሪካ ወታደሮች በኢራን እጅ ገብተዋል፣ ተማርከዋል የሚለው ጉዳይ በተለይ በማህበራዊ ሚዲያው ሲዘወር ቆይቷል። ትልልቆቹ መገናኛ ብዙሃን በዚህ ጉዳይ ላይ እምብዛም የሰሩት ነገር ባይኖርም የኢራኑ ባለስልጣን ብቅ ብለው በጉዳዩ ላይ አስተያየት መስጠታቸው ግን ጉዳዩ እንዲነሳ አድርጓል። አሊ ላሪጃኒ የሀገሪቱ የብሔራዊ ደህንነት ካውንስል ሰብሳቢ ናቸው። እኒህ አነጋጋሪ ሰው በኢራን ወቅታዊ ፖለቲካዊና ወታደራዊ ጉዳዮች ላይ እጃቸው ረጅም እንደሆነ ይነገራል። ታዲያ በኤክስ ገጻቸው ብቅ አሉና እንዲህ አሉ። የአሜሪካ ወታደሮች ስለመያዛቸው ከተለያዩ አቅጣጫዎች ሪፖርቶች ደርሰውኛል። አሜሪካዎቹ ግን በሚያስገርም ሁኔታ እነዚህ ወታደሮች እንደሞቱ ሪፖርት እያደረጉ ይገኛሉ በማለት ተናገሩ። ታዲያ የአሜሪካ የውጭ ጉዳይ ሚኒስቴር ብቅ ብሎ በዛው ጽሑፉ በተስተናገደበት ኤክስ ማህበራዊ ሚዲያ ላይ ምላሽ ሰጠ። የአሜሪካ ጦር ማዕከላዊ እዝም በተመሳሳይ በኤክስ ገጹ ላይ ይህ የተለመደ የኢራን ቅጥፈትና ውሸት ነው በማለት ነገሩን አስተባበለ። እስካሁን በኢራን የተማረከብን ወይም የተያዘብን ወታደር የለም በማለት ነው የአሜሪካዎቹ መስሪያ ቤቶች ስለ ጉዳዩ የተናገሩት። ይሁንና ከዚህ ቀደም በተደጋጋሚ ስለ ጉዳዩ ሲነገር ስለነበር እነዚህ ወታደሮች አልተማረኩም የሚለውን ነገር አሜሪካ ብትናገርም ኢራንም ማረጋገጫ ስላልሰጠች ጉዳዩን በተመለከተ ዳር ሆኖ ፍርድ ለመስጠት ነገሩ አስቸጋሪ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን አንዴ ፍሎሪዳ አንዴ ዴላዌር እየተመላለሱ በአንድ በኩል ከተለያዩ ባለስልጣናት ጋር እየመከሩ በሌላ በኩል ደግሞ ዴላዌር ተገኝተው የሞቱ ወታደሮቻቸውን አስክሬኖች እየተቀበሉ ይገኛሉ። ቅዳሜ ዕለት በኩዌት ሞቱ የተባሉት የአሜሪካ ወታደሮች አስክሬኖች የአሜሪካን ምድር መርገጣቸው ይታወቃል። በኩዌት በተፈጸመ የኢራን ጥቃት የሞቱት እነዚህ የአሜሪካ ወታደሮች የሀገራቸውን አፈር ረግጠዋል። ቤተሰቦቻቸውም አስክሬኖቻቸው እንደሚሰጣቸው ይጠበቃል። ሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር እየተወዛገቡ ይገኛሉ። ብሪታንያ ለጦርነቱ ሊያግዙ ይችላሉ ወይም የመከላከያ ሥራ ሊሰሩ ይችላሉ የተባሉ ሁለት ግዙፍ የጦር መርከቦችን ወደ መካከለኛው ምስራቅ ለመላክ ዝግጁ እንደሆነች የሀገሪቱ የመከላከያ ሚኒስቴር ይፋ ማድረጉ ይታወቃል። የመከላከያ ሚኒስቴሩ ይህንን ጉዳይ ሪፖርት ካቀረበ በኋላ ነው አሜሪካ ተቆጥታ እንደውም ተውት ያለችው። ብሪታንያ በዚህ ጦርነት አሜሪካን ተቀላቅላ ኢራንን አብራ ስትደበደብ በአይናቸው የተመለከቱት የአሜሪካው ፕሬዝዳንት የብሪታንያ ቸል ማለት አበሳጭቷቸዋል። እንደውም ተዩ በማለት በማህበራዊ ሚዲያቸው ያቀረቡት ጽሑፍም የኩርፊያ ውጤት እንደሆነ ብዙዎች ተጠራጥረዋል። ትሩዝ ሶሻል በተባለው ማህበራዊ ሚዲያቸው ላይ ትራምፕ ብቅ አሉና እንዲህ አሉ። የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር የተለያዩ መርከቦቻቸውን ወደ መካከለኛው ምስራቅ ለማጓጓዝ ፍላጎት እንዳላቸው ሰምተናል። ነገር ግን የተደረገው ነገር ዘግይቷል። ጦርነቱን ካሸነፍን በኋላ የሚቀላቀለን ሰው አንፈልግም፣ እዛው ተዉት ብለናቸዋል በማለት በአደባባይ የብሪታንያውን ጠቅላይ ሚኒስትር ወርፈዋል። ቃላቸውን የጀመሩት ዶናልድ ትራምፕ ብሪታንያ የአሜሪካ ትልቅ አጋር ነበረች በሚል ነው። ታዲያ እነዚህ ለረጅም ዘመን አብረውን አጋር የነበሩት ሰዎች ዛሬ አብረውን አልቆሙም። ከረፈደ በኋላ ጦርነቱን ለመቀላቀል መሞከራቸው ካሸነፍን በኋላ እናግዛችሁ ማለታቸው ልክ አይደለም በማለት ነው የተናገሩት። ታዲያ ብሪታንያ ምላሽ ሰጥታለች። ከስካይ ኒውስ ጋር ቆይታ የነበራቸው የብሪታንያዋ የውጭ ጉዳይ ሚኒስትር የቬት ኩፐር ይህንን ተናግረዋል። አሜሪካ ሁሉንም ነገር ባደረገች ቁጥር ብሪታንያ አብራ መሳተፍ የለባትም አሉ። ብሪታንያ በጦርነቱ መሳተፍ አለባት ለሚሉ አሜሪካውያንም እንዲሁም ለቀድሞ ጠቅላይ ሚኒስትራቸውም ጭምር ነው የውጭ ጉዳይ ሚኒስትሯ ምላሻቸውን የሰጡት።
ቶኒ ብሌር የቀድሞው የብሪታንያ ጠቅላይ ሚኒስትር እንዲሁም አሜሪካ አፍጋኒስታንም ኢራቅም በዘመተች ቁጥር አብሬሽ እሄዳለሁ ብለው የሀገራቸውን ጦር ሻንጣ አሸክመው ወደ ተለያዩ ግዳጆች ያሰማሩት ጠቅላይ ሚኒስትር በኋላ አንዳንድ ስህተቶችን መስራታችን አምነናል ያሉት ሰው አሜሪካ ኢራንን ስታጠቃ ለንደን ዝም ማለት አልነበረባትም በማለት አስተያየት ሰጥተው ነበር። ለምን ሰውየው ይህንን እንደሚያስብ አልገባኝም። ከኢራቁ ጦርነት መማር ነበረብን በማለት እናንተ ኢራቅ ውስጥ ስትገቡ ዝም ተብላችኋል፣ እኛ አንዘፈቅም በሚል አደገኛ ምላሽ ሰጥተዋቸዋል። ብሪታንያ አሜሪካ ጦርነት ውስጥ በገባች ቁጥር መግባት አለባት የሚለው ዘው ብላ መቅረት አለባት የሚለው ሐሳብ ልክ አይደለም በማለት የቬት ኩፐር አስተያየታቸውን ሰጥተዋል። በመጨረሻም ስለ ሞጅታባ ኻሜኒ ሞጅታባ ኻሜኒ የአያቶላ አሊ ኻሜኒ ወንድ ልጅ ናቸው። 56 ዓመት ሆኗቸዋል። በአሁኑ ሰዓት የአባታቸውን ርስት ተክተው መንፈሳዊ መሪ ሊሆኑ ይችላሉ ተብሎ እየተገመተ ይገኛል። እስራኤል ማንም ይመረጥ ማንም እመተዋለሁ፣ እደመስሰዋለሁ እያለች በምትገኝበት በዚህ ሰዓት በሀገሪቱ ይህ ኃላፊነት የተሰጠው ልዩ ጉባኤ ይህንን በተመለከተ ውሳኔ ወስነናል፣ ነገር ግን ስሙን አንጠቅስም ማለቱ እያነጋገረ ይገኛል። ታዲያ ሞጅታባ ኻሜኒ በዚህ ጉዳይ ላይ ስሙ መነሳቱ አልቀረም። የ56 ዓመቱ ሰው ከሀገሪቱ ብሔራዊ የጦር ዘብ ጋር በሚገባ የሚተዋወቅ ከኻሜኒ ሰዎች ጋር በሚገባ የተሳሰረ መንፈሳዊ የሆኑትንም ወታደራዊ የሆኑትንም ሰዎች በሚገባ የሚያውቅ ነውና ቦታ ሊኖረው ይችላል ተብሎ እየተገመተ ይገኛል። ሞጅታባ ኻሜኒ በተለያዩ የንግድ ስራዎች ላይ ተሰማርቷል። አክራሪ ነው የሚሉ የተለያዩ አስተያየቶች ቢሰጡም ሰውየው ግን ቀስ በቀስ ያዳበራቸው ነገሮች ወደ አመራርነት ለመምጣት አቅም ሊሆኑት ይችላሉ ተብሎ እየተነገረ ይገኛል። ኢራናውያን ድምፁን እንኳን ሰምተውት የማያውቁበት ጊዜ ይበዛል። ሰውየው እንደ ምትክ ተደርጎ ቢታይም በተለያዩ ምክንያቶች ግን በአደባባይ አለመውጣቱ ራሱን ለአመራርነት ሲያዘጋጅ እንደነበረ ማሳያ ነው የሚሉ ሰዎችም እዚህም እዚያም ብቅ ብለዋል ይላል የአልጀዚራ ዘገባ። በኢራን አመፅ በተነሳ ጊዜ ሁሉ የሞጅታባ ኻሜኒ ስም ይነሳል። የባሲጅ ኃይሎችን ቼ እያለ ከኋላ እየጋለባቸው የተለያዩ አመጾችን እንዲያዳፍኑ አድርጓል። እንዲሁም ከዚህ ቀደምም በአብዮታዊ ዘብ ውስጥ ትስስር ፈጥሯል፣ ኔትወርክ ፈጥሮ በአብዮታዊ ዘብ ውስጥ ተሰሚነት አዳብሯል የሚሉ ሰዎች ሞጅታባ ኻሜኒ ወደ አመራርነት የሚመጣ ከሆነ ምንም ጥርጥር የለውም ኢራን የበለጠ ከረር ያለ አቋም ይኖራታል እያሉ ይገኛሉ። በኢራንና የኢራቅ ጦርነት ወቅት ሀቢብ የተባለውን ሻለቃ ተቀላቅሎ የተዋጋው ሞጅታባ ኻሜኒ በንግድ ተሰማርቷል የሚለው ደግሞ ብሉምበርግ የዜና አውታር ነው። ለአውሮፓውያን አቆጣጠር 1989 ጀምሮ በሀገሪቱ ውስጥ ቁልፍ የነበሩት አባቱ ከብዙ የኢራን ሰዎች ጋር እንዲገናኝ ምክንያት ሆነውታል ይላል የአልጀዚራ ዘገባ። ሞጅታባ ኻሜኒ ቀጣዩ መሪ የሚሆን ከሆነ ድርድር የሚባል ነገር ላይታሰብ እንደሚችል አንዳንዶች እየገለጹ ይገኛሉ። ኢራን በአሜሪካና እስራኤል ከፍተኛ ምት ቢያርፍባትም የተለያዩ መንፈሳዊና ሃይማኖታዊ ተቋሞቿን መሰረት አድርጋ አመራሩን ለማስቀጠል ጥረት እንዳደረገችና ይህም የሀገሪቱን መንግስት ለማፍረስ ወይም ስርዓት ለመቀየር እጅግ በጣም ከባድ እንደሆነ የዘገበው ደግሞ ዋሽንግተን ፖስት ነው። ዋሽንግተን ፖስት ምንጮቼ ያላቸውን ጠቅሶ እንደዘገበው የሀገሪቱ ሃይማኖታዊ ተቋማት አደረጃጀት የኢራንን ስርዓት ሊያስቀጥል የሚችልበት እድል አለ ብለው የተለያዩ የደህንነትና የስለላ ተቋማት እያረጋገጡ ነው ተብሏል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።